እንዴ አሁን አብራኛ ነበረች መቼ ወደ ላይ ወጣ ነው ታሪክ ተፈጠረ ምናምን ማለት ቆይ ያማታል እንዴ ቤዝ ሲባክሽን በሩን ክፈቺ ሲባክሽን ቆይሽኒ ያለናንተ ማናለኝ ሲባክሽን በሩን ገንጥዬ መግባት አቅም የለኝም እባክሽን ሲክፈቺ ሲባክሽን ደጃታ አድርጊ እባክሽን ሲ እባክሽ በሩን ክፈችልኝ እባክሽ ራስሽ እንዳትጎጂ በሩን ክፈችልኝ ሲ እባክሽ ይቅር በይኝ በሩን ክፈችልኝ እባክሽ ይቅር በይኝ እባክሽ ይቅር በይኝ ሲ እባክሽ አንድ ድል ስጪኝ እባክሽ አታሳብጂኝ ሲ ክፈችው ማነው ምንድነው ቆይ ለምንድነው እባክሽ ሲ በእናትሽ ክፈችው በቃ ይቅርታ አልኩሽ አይደል እንዴ ሁላችሁም ሂዱልኝ በቃ መሞት ነው የምፈልገው አንተም ደግሞ እንድሞት እንደማትፈልግ አታስመስል እንደምትጠላኝ ልትሄድ እንደማትፈልግ ነግረኸኝ የለም ጽዬ ከልቤ ይመስልሻል ስለተናደድኩብሽ ብቻ እኮ ነው እንደዚህ ያልኩሽ እባክሽ በሩን ክፈቺውና እንነጋገር አንቺን አጥቼ መኖር ይመስልሻል እባክሽ ጽዬ የጉድ ቀን አይመሻሉ ዛሬ ሊያሰማኝ ነው ቀኑ እንዲህ የረዘመው ፈጣሪ ወይ ፍቅር አጫወተው እኮ ወይ ፍቅር ወይ ተጋግዘን እንቀጥለው እንዴ የሆነ ነገር ሳትሆን ወደ ውስጥ ነው ጽዬ ክፈቺው እያልኩሽ እኮ ነው እባክሽ ይቅር በይኝ እሱን እንድትለኝ ብቻ አይደለም የምፈልገው አፈቅርሻለሁ ዛሬም ነገም ህይወቴ ካንቺ ጋር ነው የሚሆነው እንኳን አጥቼሽ አይደለም ከጎኔ ያለሽ በየሰከንዱ ደህና መሆንሽ ደስተኛ መሆንሽ ማረጋገጥ ግዴታዬ አንቺ ለኔ የልቤ ሙሉ ቦታ መውረስ የሚገባሽ ዓለሜ ነሽ በጣም አፈቅርሻለሁ በጣም አፈቅርሻለሁ በይሻም ክፈችው ይሄ ሰውዬ መጽሐፍ ፍጦ ነው እንደመጣው ቆይ ታዲያ ለምን ይሄንን ቃልን አጠፍክ ምርጫ አልሰጠሽኝም ግን ቆይ ለምን እንደዚህ አናደርግም እሺ ንገሪኝ ቆይ ምን እናድርግ ይኸውልሽ ዳግምን አስቀድመን እናናግረውና እንዲተባበረን ጠይቀዋለን ከዛ ቢኒያም ቤት ሲመጣ አንቺ ራስሽን ልታጠፊ እንደሆነ ደውለን እናግረዋለን ከዛ በኋላ አንቺ ደግሞ ራስሽን እንደሚያጠፋ ሰው ገመድ ወይ የሆነ ነገር ብቻ ታደርጊና ራስሽን እንደሚያጠፋ ሰው ትሆኛለሽ ከዛም ቢኒያም ይሄን ሲሰማ ደግሞ እየሮጠ መጥቶ ያድንሻል ማለት ነው ጥሩ ሐሳብ ነው ግን ተደናግጦ ወይም ደግሞ እሺ ብሎ የሚመጣ ይመስልሻል እርግጠኛ ነኝ የሚያፈቅርሽ ከሆነ እየተጣደፈ ነው የሚመጣው አሁን በይ ለዳግም ደውይለትና ልንገረው ቆንጆ ሐሳብ ይመስለኛል አዎ በቃኛ ምንወረድ አይነሻላም ወይ እንዴት ሮጦ እንደሄደ በጣም እኮ ነው የሚወዳል አይ ዳጊ ፍቅር እኮ ሁሉንም ነገር ያስተዋል ክብርን ዝናን ገንዘብን ቤተሰብን በቃ ምድር ላይ ያለን ነገር ሁሉ ከፈጣሪ በታች ያስተዋል እንደው ፍቅር ባይኖር እኮ ምድር አስጠልታ ነበር የምትሆነው ፍቅር ማለት የእናትና የልጅ ፍቅር ነው ማለት እንደኔና እንዳንቺ የኔ ልጅ እንደማታውቀውን ነገር ቀበጣጠርኩብህ አይደል የኔ ውድ የኔ ናስቲ ከፈኝ ናቅፍ አድርገኝ እስቲ ግን ማይ እቅፍሽ በጣም ናፍቆኝ ነበር ያሳዘንኩሽ
ትእዛዝሽን ያልሰማሁት ግን እማዬ እቅፍሽ በጣም ናፍቆኝ ነበር። ያሳዘንኩሽ ያስቀየምኩሽ ትእዛዝሽን ያላከበርኩት በአይኔ ላይ እየመጣ በጣም እያዘንኩኝ ነበር። እንኳን ግን አንቺ ደህና ነሽ። ከዚህ በኋላ አንድ ነገር እንኳን አላስቀየምሽ። የኔ ውድ እንደ ፈጣሪ አንተን ባይሰጠኝ ምን ሆን ነበር? ያው ወይዘሮ ገነት ነው። አንተ እያሾፍክብኝ ነው እንዴ? እኔ ላይ እያሾፍክ ነው ወይ? ኧረ አማን እኮ እሺ በቃ ሁለተኛ ልምደኝም። እሺ ይቅርታ። አውላላ ቆይ ምን ያህል ብትከፋ ነው ራሷን ለማጥፋት ሄደችው? ለነገሩ ነው ያውቀዋል። ሁሉም ሰው ካልደረሰበት ምንም አይልም። አዎ እንደዛ ነው። ግን የእውነት ልታጠፋ አልነበረም። በቃ ያው ድራማ ሰርተን ነው። እኔ ድርሰቱን ጻፍኩት፣ እሷ ደግሞ ምርጥ አድርጋ ተወነችው። እንዴት ነው ብጽፍ ያዋጣኛል እንዴ? አዎ በነካጅሽ የኔን ህይወት ውብ አድርገሽ ጻፊልኝ። ግን ቆይ ለምንድን ነው ድራማ መስራት ያስፈለገው? ለምን መሰለህ? ታሪኩ በጣም ረጅም ነው። ብቻ በቃ የተጣሉ ጀማሪ ፍቅረኛሞች ናቸው። በማይሆን ነገር ተጣልተው የሚታረቁበት መንገድ ያጡ መሰለኝ። አይ ጎበዝ አስታራቂ ነሽ። እንዳንቺ አይነት ሰው በህይወቷ ስላለ ልታመሰግን ይገባል። ቢያንስ ህመሟን፣ ጭንቀቷን ትጋራታለሽ። አዎ ያው ሰሞኑን እናቱም እዚህ ቤት እያደረ ስላልሆነ እሷ ሙሉ ለሙሉ የኔ ኃላፊነት ነች። ያው እናቱም ስራ ስለበዛበት ነው እንጂ እስካሁን ሳይታረቁ አይቆዩም ነበር። እኔም ያው ይሄን ድራማ መስራት አይጠበቅብኝም ነበር። እናቱ እህቱን እስከ ሞት ድረስ በጣም ነው የሚወዳት። በእሷ ከመጡበት በምንም አይነት ነገር ድርድር አያውቅም። እውነት አንዳንድ ያቸውና እንደ ጅል ነው የምቀናባቸው። አይ ደስ ይላል። እንደዚህ አይነት ሰዎች በህይወትሽ ስላሉ በጣም እድለኛ ነሽ። እንዴ በጣም እኔ እኮ ከነሱ ውጭ እኮ ምንም አይነት ዘመድ እንኳን የለኝም። ብቸኛ ነኝ። ታይ እንደዚህ አትበይ። አንዳንዴ እኮ ቤተሰብ ኖሮሽ ራሱ ባልኖረኝ የሚያስብል ሊሆን ይችላል። ስለዚህ ዙሪያሽን እያየሽ ከዚህ የባሰ እንዳይመጣ ፈጣሪሽን አመስግኝ። እሺ? አዎ እሱ ነው የሚሻለው። የሌለን ነገር ላይ ትኩረት ማድረግ ምንም አይጠቅመንም። እውነት ግን ጥለሽ ልትሄጂ ነበር? አንቺ ግን በጣም ጨካኝ ሰው ነሽ ማለት ነው። ምን ላድርግ? መኖሬ ከመሞቴ ካልተሻለ ቀን በቀን የማዝን ከሆነ በቃ እንደዛ ማድረግ ይሻለኛል። እንዴ እና ታዲያ ቢሆንስ? ፈጣሪ እኮ የማንችለውን ፈተና ይፈትናል ማለት ነው። ፈተናውን ካላለፈን ግን ለድል አንበቃም አይደል? አዎ ግን በጣም ከባድ ነበረ። ታውቃለህ፣ ፎቶውን እያየሁ ትንፋሽ ያጥረኛል። የማስበው ነገር ለራሴ እንኳን ግራ ያጋባኛል። እዚህ ምን እየሆንሽ ነው? ልና ተመልሼ ደግሞ እዛው ላይ ነኝ። ታዲያ ለምን እንደዚህ የማይሆን ስራ ሰራሽ? ምን አጠፋሁኝ? ታዩ በቃ ዋናው ነገር ደህና መሆንሽ ነው። ሌላው ነገር ሌላ ጊዜ እናወራበታለን። ካላስቸገርኩ አንድ ጥያቄ ልጠይቅህ? ችግር የለውም የምችለው ከሆነ። መቻልማ በደንብ ትችላለህ። ወደ ውጪ እንውጣና ወክ አድርገን እንመለሳለን። እውነትሽ ነው? አዎ ምን ችግር አለው? ደሞም ወንድሜ ቤት ስለማያደር ብንወጣም ችግር የለው። ብዙን ቆይ ብዬ አላስቸግርም እባክህ። አንቺ ደስተኛ የምትሆኚ ከሆነ ችግር የለውም። አንቺ አታስቢ። እምቢ እንደማትለኝ አውቄ ነበረ። በቃ ልብሴን ልቀይር፣ አንተ መታቸው ወደ ጠብቀኝ። እሺ? ሄሎ ኢንስፔክተር። አቤት። እንዴት አመሸህ? ምን ነው በዚህ ሰዓት? አይ አንድ ነገር ላሳውቅ ይገባል ብዬ ስላሰብኩ ነው። ምን ነው? ምን አጋጠመ? አሁን ያለሁት እነ ናታን ቤት ነበር። ባለፈው ስመጣ እናንተ ጋር ያየሁት ልጅ ፎቶ እና ባለፈው እናንተ ጋር ስመጣ የተለጠፈው ፎቶ ላይ ያየሁት ልጅ አሁንም እዚህ ቤት ነው ያለው። አሁን እሱ በዚህ ሰዓት ከማን ጋር ሆኖ ነው ያለው? ከቤዛ ጋር ነው።
እንደማየው ከሆነ በጣም ቅርበት ያላቸው ይመስለኛል። እባክህ ኢንስፔክተር ምንም አይነት ጉዳት እንዳይደርስባቸው ምን ማድረግ ይኖርብናል? እሱን ለእኛ ተወው፣ አንተ አትጨነቅ። በቃ በአካል በደንብ እናወራበታለን። ለአሁኑ ደህና እደር። እሺ ሰላም እደር። በቃ ነገ እናወራለን። አሁን እንዴት ነሽ? ጭንቀቱ ቀለል እያለሽ ነው ወይስ? የነዚህ መታረቅ አረጋጋኝ እንጂ አሁንም እንደዛው እንደጨነቀኝ ነው። ራሴን በጣም እየወቀስኩት ነው ያለሁት። ተይ እንደዚህ አትበይ። ሆን ብለሽ እኮ አይደለም። ሰው አይደለሽ እንደዚህ ነገር ያጋጥማል። ይሁን ባትልስ ምን አማራጭ አለኝና ነው። ግን በጣም ተወጃታለሽ ማለት ነው እንዴ? በጣም ሂዊ እኮ በጣም ጥሩ ልጅ ነች። አይዞሽ፣ አንቺ አትጨነቂ። ፈጣሪ ያለ እናገኛታለን። እሺ? እውነት በጣም ነው የማመሰግነው። እሺ ማለት ለምን ነው? እኔ ሰው አመሰግናለሁ ካለኝ ያራቀኝ ነው የሚመስለኝ። እሺ በቃ ይቅርታ፣ ሁለተኛ እንደዚህ አይደለም። ፍቅር ግን በጣም ደስ የሚል ነገር ነው አይደል? አዎ ይመስለኛል። በተለይ ደግሞ ከሁለቱም ወገን ከሆነ ፍቅር ራሱ ፍቅር የሚለው መጠሪያ ያንሰዋል። አንዳንዴ ጥሩ ተፈላሳፊ ነሽ። እኔ የምልሽ እኔ እኮ እህትሽ እንዲሆን ከምንወጣ ብዬ እንጂ እሷ ከወጣች የምትጠብቂው ነገር የለም አይደል? ካለከመሽ ወከን እናድርግ። በዛውም ጭንቀትሽ ቀለል ይልሻል። እውነት? በቃ እንደዛ ከሆነማ ልብስ ደርቤ ልምጣ። ትንሽ ጠብቀኝ። እሺ በቃ በር ላይ እጠብቅሻለሁ። አንቺ ለብሰሽ። እሺ አንዴ አልቆይም። እሺ ተመልሼ እመጣለሁ። ምን ልታደርግ ነው? አንዴ ብዙም አልቆይም። የት ልትሄድ ነው? መጣሁ። እዚህ ጋር ነኝ። መጣሁ። እዚሁ ጠብቂኝ። እሺ ሄሎ ዳጊ፣ ጊዜ የለኝም። ምን አዲስ ነገር አለ? ቶሎ ቶሎ አውራኝ። ልጅቷን ላግኛት ሄጄ ነበር። አሁን ግን እየተመለስኩኝ ነው። አጎቴ ከቀደመኝ ግን አለቀልኝ። አይ አጎቴ ከኔ ጋር ነው ያለው። አብሮኝ እንዲቆይ ይዘዋለሁ። አንተ ቶሎ ግባና የተፈጠረውን ነገር ቃል በቃል በቴክስት ላክልኝ። እውነት? አጎቴ ከአንቺ ጋር ነው? በጣም ደስ ይላል። እኔም እማዬም ቢሆን ነገር ሸውጃት ነው የወጣሁት እኮ። ግን ለምን ላጎቴ ሁሉንም ነገር እንዲያገዘን አናደርግም? ማለት እሱ ከኛ ይሻላል። ዳጊ ምን እያልክ ነው? እኔ እኮ ጽዮን ሰለሞን ነኝ። ራሴ ባዘጋጀሁት ወጥመድ እንዲወድቅ እንጂ ማንንም ማግዙኝ አሸናፊ መሆን አልፈልግም። ስማኝ ዳግም፣ አንተም ብትሆን ደግሞ ይሄንን ማድረግ ካልቻልክ ራሴ አደርገዋለሁ። እሺ? እንዴ ምን እያልሽ ነው? ተረጋጊ እንጂ። ያ ሰይጣን እኮ የኔን ህይወት ለማበላሸት ጉድጓድ ይቆፈርልኝ ሰው እኮ። ይቅርታ አንቺ ምንም አታስቢ። እኔና አንቺ ሁሉንም ነገር እንወጣዋለን። አዎ ዳጊ፣ እሱ ነው የሚሻለው። በቃ ቢኒያም ወደ እኔ እየመጣ ነው። እናወራለን በኋላ። እሺ በቃ እኔም ወደ ቤት እየገባ ነው። አጎቴ ቶሎ እንዳይመጣ አንቺ ያዥልኝ። እሺ? ስለሱ አታስብ። በቃ ቻው።
በቃ ስቀልድ ያው አሁን ልሰጥሽ ነው። የት ነሽ? ጆናታን ቆይት ነህ? ከዚህ ቤት ርቀህ ምን አይነት ተንኮል እየሰራ ነው? ቆይ የክፍሉን ቁልፍ የት አድርጎት ነው የሄደው? ከዚህ ክፍል ውጭ ደግሞ የት አባቱ ሊያስቀምጠው ይችላል? በእኔ በሬት ላይ እንደተጫወትክ አትቀራትም። እሺ ህይወትን ሲኦል ነው የማደርግልህ። ታያለህ፣ ያደረክብኝ ሁሉ እጥፍ አድርገህ እንድትመልስ ነው የማደርግህ። ደግሞ ማን ነው እንደዚህ ያደረገሽ ብሎ ይጠይቀኛል። ደፋር። ቆይ ታያለህ።
እንዴት ነው ቀለል አላለሽም? በጣም ነው ቀለል ያለኝ። ታውቃለህ ሳላውቀው የኖርኩት የራሴ ቤተሰብ ነው የምትመስለኝ። እውነት? ሌላስ ቤተሰብ ብቻ ነው መስልሽ? አዎ ቤተሰብ ትመስለኛለህ። አይ ጥሩ ነው። ምን ነው አልተዋጠልህም? ችግር አለ እንዴ? ኧረ ምንም ችግር የለም። ጥሩ ነው። ደስ ስላለኝ ነው። እውነት ደስ አለክ? ምንም ቢፈጠር እኔ ከጎንህ አለሁ። እሺ እንደ አንድ ቤተሰብ ይሄ። አይ አንቺማ ከዛም በላይ ነሽ። ሁሉንም እውነት ብታውቂ ምን ትይኝ? አምላክ ይርዳኝ። እንደዚህ ስላልሽኝ በጣም ደስ ብሎኛል። አንቺ ጥሩ ልጅ ነሽ። ስላወቅሽ በጣም ደስ ብሎኛል። ግን እኮ ማንም ሰው እንደዚህ ብሎኝ አያውቅም። አንተ ስለሆንክ ነው። በደንብ ስላላወቅሽ ነው። ሄሎ የኔ ስጦታ ደህና መሸክ? አለሁልሽ። እንዴት ነሽ? አለሁ። ዛሬ ስልክ ቶሎ አነሳህ እኮ። ስራ ላይ ካልሆንኩ ሁሌም ቶሎ ነው ማነሳ። ቆይ አንቺ ልጅ ሆን ብዬ ማላነሳ ነው እንዴ ይመስልሽ? ምንም ይሁን አንዳንዴ ግን በጣም ነው የምታናደኝ። እውነት እንዴ ቀን ሙሉ ስቀጠቅጥልህ ሳታነሳ ትቆይና ሲመሽ ትንሽ ሰዓት አውርተኸኝ የተናደድኩትን ንዴት ሁሉ ታስጠፋብኛለህ። ዋናው መርሳትሽ ነው የኔ ቆንጆ ቀበጥ። ቆይ በዚህ ሰዓት እናትሽ የለችም እንዴ? ማማ አልገባችም። ወንድሜም ያለ ወትሮ አምሽቷል። ለነገሩ እሱ ከቅርብ ጊዜ ጀምሮ ያመሸ መግባት ጀምሯል። አረ እና እሱን የሚያክል ቤት ውስጥ ብቻሽን ያለሽው? ትመጣለህ? አንቺ ትቀልጃለሽ። አልቀለድኩም ባክን። ይሄን አንተ ብትመጣ ኖሮ ብቻዬን ቤት ውስጥ አልቀመጥም ነበር። እንደዚህ አትበይ። በቃ ነገ እነግርሻለሁ። ዛሬ መሽቷል። ዮንክ ደረቅ ነገር ነው እውነት? እሺ እባክሽ የኔ እርጥብ። ደግሞ እንዳትፈሪሽ። ወደ የትኛውም አቅጣጫ ብትዞሪ እኔ ከጎንሽ ነኝ። ወረኛ ነገር ነክ። ባይሆን ምን ያደረክ ነው? ወደ ቤት እየገባው ነው። ታውቂያለሽ ስራ ቢዚ የሆንኩኝ እህቴን እያየኋት አይደለም። ለእህትህ ሲሆን ግን ጊዜ አታጣማኝ አይደል? ለማንኛውም ቤት ግባና እናወራለን። ደግሞ እንዳረሳሽ። እሺ እደውላለሁ። አረሳም። ቻው። እሺ ባይ። ልጆቹ በዚህ ማታ የት ሄደው? ፈጣሪ ምን ተፈጥሮ ነው? በቃ በጣም መሻረል ወደ ቤት ነው። አዎ ብርዱ ራሱ በጣም ነው የሚያርዳው። ወይኔ ናቱ ደወለ። እቤት ሄዷቸው ይሆናል። አንሺው ተጨንቀው እንዳይሆን። ሄሎ ናቱ፣ እንዴት አመሸህ? እቤት መተህ ነው? አዎ። ቤዝ ምን ተፈጥሮ ነው? እህቴ ምን ሆና ነው ቤቱን ክፍት ጥላችሁ ወጣችሁት? አይ ምንም አልተፈጠረም። እዚህ አንድ ቦታ ደረስ ብለን እንምጣ ብለን ነው። ደግሞ ቆይ ሉሊት አለች አይደል እንዴ? ኧረ የለችም። ቤት ውስጥ ማንም የለም። ፈርታ ተደብቃ እንዳይሆን እንጂማ እኮ እኛ ስንወጣ እኮ ቤት ነበረች። እሺ በቃ ቶሎ ተመለሱ። እንዴት በዚህ ምሽት ትወጣላችሁ? አሁን ቶሎ ኑና አይቻችሁ ልውጣ ነኝ። ቆይ ዛሬም ቤት አታድርም? አዎ ቤዛ በቃ ቶሎ ነው። እሱ አይፈልጋትም እንጂ እሱን ለማግኘት ያልፈነቀለችው ድንጋይ የለም። እሺ እንዲህ ስታያት ጥሩ ሰው ትመስላለች፣ ግን ቀርባ ብታያት በጣም መጥፎ ሴት ናት። ይኸውልህ ቀድሜ ልንገርህ ብዬ ነው። እኔ ወንዶች ሲጎዱ ማየት ደስ አይለኝም።
እሺ እመጣለሁ። ምን ነው ናውድ ዝም አልክ? አይ ምንም እንዲሁ ነው። በቃ ወደ ቤት ላደርስሽ። እሺ እንሂድ። አንተ ልጅ እንደዚህ ለብሰህ ከየት ነው የምትመጣው? የት ነበርክ? እዚህ አካባቢ ነበርኩ። ያው አጎቴን ያደረጉት ነገር እኔንም እንዳያደርጉኝ ስለፈራው ነው እንደዚህ ተከናንቤ የወጣሁት። የኔ ጎበዝ ልጅ፣ እንደው ምን አለ ፈጣሪ አንተን ስወልድ መንታ ባደረገልኝ ኖሮ። ምን ነው አጎትህ ግን አመሸ? አይ ይመጣን ከጽዮን ጋር ሆኖ ነው። ደውዬለት አረጋግጫለሁ። የኔ አንበሳ፣ እንደው መች ነው እንደዚህ ቅመም ይሆንክልኝ? እንዴት ነው እንደዚህ ጥንቁቅ ይሆንከው? ለነገሩ ቀስ ብሎ ይምጣ፣ ዋናው መታረቃቸው ነው። በላንታውን ግባና እራትን አቅርበ በላ። እኔ እሱ ሲመጣ አብሬ እበላለሁ። አይ እንደዚህ አይሆንም፣ እጠብቀዋለሁ፣ አብረን እንበላለን። አይ ግባና ብላ፣ አንተ አትችልም። አይ እጠብቀዋለሁ ካልክሽ እንግዲህ ሉሊት ምንድን ነው ሁሉ ስጣራ እያለች እያየሽ ዝም ነው? ስትታይ ናይፍን አልወደድሽው? ምን እንዳያጥና ድመት እየተደባበቅሽ ነው? አይ እንትን ነው እላይ ሻወር እየወሰድኩ ነበር እና ሻወር ስወስድ ኤርፎን ሰክቼ ነበር እና በሮቹን እየከፈትክ ስትጣራ አላየሁም ነበር፣ አልሰማሁም ነበር። እና ካላየሽኝ ወደ ላይ እንደወጣውና በሮቹ እንደከፈቱ በምን አውቅሽ? አይ ያው ስትጣራ አይቼ ማለቴ ሰምቼ ኡፍ በቃ ገምቼ ነው። ሻወር እየወሰድሽ ምን ነው ገላሽን ሳታደርቂ ነው የወጣሽ? ውሃ በውሃ ሆነሻል እኮ። አዎ ያው አንተ እየተጣራ ስለነበረ እንዳላስጠብቅ ብዬ ነው ቶሎ ዝም ብዬ እስከ ውሃ የመጣሁት። ኧረ አንቺ ሴትዮ ተረጋጊ። ቆይ ሳወራሽ አይኔን ጨፍኜ ማውራሽ ነው ይመስልሽ? ምንድን ነው እንደዚህ ደረቅ ውሸት? ለማንኛውም በቃ እኔ ልሂድ። ደህንነታችሁን ለማረጋገጥ ነው የመጣሁት። ለቤዝ ደውዬላታለሁ። ሲመጡ ጠብቂያቸው እንዲልኩ ነገራቸው። አካሄዳቸው ግን የሚመለሱ ይመስሉ ማለት እሱ ደግሞ ምን ማለት ነው? ቤዝ በዚህ ጨለማ ምንድን ነው ውጭ የምትሰሩት? ትንሽ እኮ ቤት መቀመጥ ደበረና ወክ እናድርግ ብለን ወጥተን ነው። ስለምን ወክ ነው የምታወሉ ደግሞ? አዎ ሉሊት ምን ነው? አይ ጥሩ ነው። ያው ሳትናገሩ ሄዳችሁ አቶ ናታን ተጨነቀ ብዬ ነው። ያው በማይሆን ሰዓት ሄዳችሁ የሆነ ነገር ብታመጡ ደግሞ ጣጣው ለኛ ነው። በዚህ ጨለማ ደግሞ ስንት ነገር አለ። ቤዝ ማውራት አለብን፣ ግን አሁን አይደለም። ቆይና መቼ ነው? እሱን ነው እነግርሻለሁ። ግን ሁለተኛ ከዚህ ቤት ለእኔ ሳታሳውቁኝ እንደማትወጡ ቃል ግቡልኝ። ቆየ ምን ቃል ነው የምትለው ወንድሜ? ዛሬም እዚህ አታድርም እንዴ? አዎ እቴ፣ መጨረስ ያለብኝ ነገር ስላለ የግድ መሄድ አለብኝ። ግን ቃል እገባልሻለሁ ነገ እዚሁ ነው ማድሮሽ የኔ ቆንጆ እህት።
ቆይ እዚህ የሆነ ስራ መስራት አትችልም? ቆይ ምን አይነት ስራ ቢሆን ነው ውጭ የሚያሳድር? እሱን ሌላ ጊዜ እናወራለን አልኩሽ እኮ ቤት። ብቻ የምልሽን እሺ ብለሽ አድርጊ። ሁሉንም ነገር በሰፊው እናወራለን። አሁን ግን የግድ መሄድ አለብኝ። አቶ ናታን በጨለማ የት ነው የሚሄደው? ወይስ ወንጀል ምናምን ጀመረ? አንቺ ሴትዮ አፍሽን ዝጊ። በዛሬ ቀን እንድበሳጫት አድርጊ። ዛሬማ ከሞት ነው የተረፍሽው። ለነገሩ አንቺ ምን አለብሽ? ፍቅር ፍቅር የሚል ቅዠት ላይ ነሽ። ቆይ አንቺ ሴትዮ ችግርሽ ምንድን ነው? ደግሞ ልትጀምሪ ነው? አይ እንግዲህ ቆይ ምን አልኩ? በቃ ከዚህ ቤት መተንፈስ አይቻልም ማለት ነው? ሉሊት፣ ማንም ሰው አትናገር ያላለሽ፣ የምትናገሪውን ነገር ግን አስተካኪኝ የተባልሽው። ነይ እባክሽ ቲያትር ወደ ላይ እንሂድ። በዛሬ ቀን እንድታናደኝ አልፈልግም። ምን በዛሬ ቀን ትያለሽ? ቀን አይተሽ አታውቂም እንዴ? ብትሞሽ በማን ልታሳብቢ ነው? ያዙ ይልቀቁኝ ያልሽው? እንሂድ። አንቺ አፍሽን ዝጊ እሺ? ካልሆነ ነገር እኔ እዘጋልሻለሁ። አፍሽን ዝጊ? እቺ ማትረባ እሷን እኔን አፍ የምትዘጋው? እዚህ አፍ የወጣ ጥሬ ለሚያክል ልጅ አንዴ ልሙት አንዴ ልሰቀትልብናለች። በኋላ አንድ ሰላማችን ልታሳጣን እኮ ነው። በኋላ ሞታብኛ ልታሳብብ ደፋር። እስኪ እናንተ የማትረባ አለቃ። አቤት። ምንድን ነው በዚህ ሰዓት የደወልሽው? መቼም የሚጠቅመኝን ነገር ልታሳውቂኝ ነው። አዎ ይኸውልህ፣ ቆይ ስማኝ። አሁን ናታን ከቤት እየወጣ ነው። ልንገርህ ብዬ ነው። ማለት አሁን ከግቢ ወጥቷል? እርግጠኛ ነሽ? አዎ እርግጠኛ ነኝ። ባሉ እንዴት በዚህ ጨለማ አድርውልሃለሁ እንዴ? ሰዎቹ በሙሉ በር ላይ አሉ። እንዴት ቤት አልፎ ሄደ? ቆይ ቤታችሁ ሌላ በር አለው እንዴ? አረ በጭራሽ አንድ በር ብቻ ነው ያለው። እንዴ ስለምን በር ነው የምታወራው? በደንብ አጣሪና አሳውቂ። ፈጣሪ ያውጣኝ። ቆይ አለቃ ስለ የትኛው ሁለተኛ በር ነው የሚያወራው? ወይ ጣጣ፣ ሌላ ጣጣ መጣብኝ። እስቲ ወንድሜ ክፍልህ ምን እንዳለ ነይ። ቆይ ለምንድን ነው የማይከፈትልኝ? እጭ ተከፈትልኝ እባክህ። እጭ እባክህ ተከፈትልኝ። እባክህ ሌላ ፊልም እንይ። ሌላ ፊልም አድርገው ወይም ደግሞ ሙዚቃ እንስማ። በጣም የሚያስፈራው ውጋው አልወጋው ጀግና ነው። ልጅ ጀማር ታውቂያለሽ፣ ከተቃራኒ ጎን መቆም ደስ ይለኛል። ሁሉም ሰው የሚደግፍ ሳይመቸኝ ውጋው እናቱ ዘልዝለው። አይ እንግዲህ በቃ ቀይረው። ምን ያልሽ አለቤት መብትሽ ነው። እሺ ውጋው እናቱ ዘልዝል ጅል የኔ ንግስት እንዴት ዋልሽ? መጥቻለሁ። አንተ ማትረባ